ከዚህ ቪዲዮ በኋላ የኤአዮች ሁሉ ንጉስ የሆነውን ክሎድ ኤአይን ከዜሮ ጀምራችሁ በአግባቡ መጠቀም እስከምችሉበት ደረጃ ያለውን አሳያችኋለሁ ማለት ነው። ስለዚህ ስልካችሁ ላይ ሊሆን ይችላል ወይም ኮምፒውተራችሁ ላይ መታችሁ ክሎድ ኤአይ ብላችሁ ጽፋላችሁ። እዚህ ጋር የምትመለከቱት ነው። የመጀመሪያችሁ ከሆነ ሎጊን እንድታደርጉ ያዛችኋል። ስለዚህ ኢሜል ወይም ደግሞ ኮንቲኒው ዊዝ ጉግል ብላችሁ በጉግል አካውንታችሁ መግባት ይቻላል ማለት ነው። ኢሜል እያስመረጠኝ ነው። በአንደኛው ኢሜል ልግባና ላሳያችሁ። እዚህ ጋርም ሁለት ምርጫ ያመጣላችኋል። ኮንቲኒው የሚለውን ትነካላችሁ። ስልካችሁ ላይም አንድ አይነት ስቴፕ ነው። ከዛ ወደዚህ ያመጣችኋል። ሙሉ ኢንተርፌሱ እዚህ ጋር የምትመለከቱት ነው። እያንዳንዱ ነገሮች እናያቸዋለን። አሁን ክሎድ ኤአይን በመጠቀም የተለያዩ ጽሁፎችን መጻፍ ይቻላል። ኮዲንግ መስራት፣ ሪሰርች፣ አዳዲስ ነገሮችን ለመማር፣ ዳታ አናሊሲስ፣ ኮንተንት ክሪኤሽን፣ ቢዝነስ ታስክ፣ በጣም ብዙ ነገሮችን ልሰሩበት ትችላላችሁ ማለት ነው። እንደዚሁም ደግሞ ወደ ውስጥ ከመግባታችን በፊት በነፃ ይሰራል። በተጨማሪም ደግሞ ክፍያዎችም ስላሉት ደረጃውን ላሳያችሁ። ለምሳሌ እዚህ ጋር እንምጣና አፕግሬድ ፕላን የሚለውን እንንካው። ተመልከቱት። በነፃ እዚህ ጋር ያሉትን አገልግሎቶች እንዳለ ማግኘት ትችላላችሁ። በየወሩ ደግሞ $17 ከከፈላችሁ እዚህ ጋር አለ። ማክሲመም ደግሞ ትልቅ ከፍተኛው ክፍያ እዚህ ጋር አለላችሁ ማለት ነው። ስለዚህ አሁን ነፃውን ነው የምንጠቀመው። ወደዚህ እንመለስና የመጀመሪያው እዚህ ጋር የምታዩት ነው። ልክ እንደ ሌሎቹ የምንጽፉበት ወይም ደግሞ ቻት የምናደርግበት ቦታ ነው ማለት ነው። እዚህ ጋር ጥያቄያችንን እንጠይቃለን። የተለያዩ የምንጭናቸው ፋይሎች ካሉ ደግሞ እዚህ ጋር መተን ፋይሎችን አፕሎድ ማድረግ ይቻላል። ስክሪንሾት ማንሳት ወይም ፎቶ ማንሳት ትችላላችሁ። ወደ ፕሮጀክት መጨመር የመሳሰሉትን ነገሮች በዝርዝር አሳያችኋለሁ። እዚህ ጋር ደግሞ የተለያዩ ሞዴሎች አሉ። እዚህ ጋር መጣችሁ ሞዴሎቹን እየቀየራችሁ መጠቀምም ትችላላችሁ ማለት ነው። እዚህ ጋር በድምፅ ማስገባት ከፈለጋችሁ ነው እናንተ እያወራችሁ እንዲገባ። ቀጥታ ማውራት ከፈለጋችሁ ደግሞ ቮይስ ፊቸር ወይም ቮይስ ሞድ እዚህ ጋር አለው። እዚህ ጋር ደግሞ ኢንኮግኒቶ ሞድ አለ። ለምሳሌ እናንተ ሰርች የምታደርጉት ነገር እንዳለ እዚህ ጋር ተደርድሮ ይቀመጣል ማለት ነው። ነገር ግን እንዲደረደር የማትፈልጉ ከሆነ ወይም ከስር ከስር እንዲጠፋ የምትፈልጉት ነገር ካለ ይህን ብትጠቀሙ አሁን የሆነ ነገር ሰርች ታደርጋላችሁ፣ መረጃችሁን አገኛችሁ ማለት ነው። ከዛ በኋላ ስትመለሱ ግን አይኖርም። ስለዚህ ፈጣን ነገሮች እንደዚሁም መቀመጥ የሌለባቸውን ነገሮች ሰርች ለማድረግ ይሄኛውን ኢንኮግኒቶ ሞድ መጠቀም ትችላላችሁ። እዚህ ጋር ደግሞ ለምሳሌ ከጽሁፍ ጋር የተገናኘ ከሆነ የፈለጋችሁ ራይት የሚለውን መንካት ይቻላል። አዳዲስ ነገሮችን ለመማር ለርን አለላችሁ። እዚህ ጋር ኮድ የምታደርጉት ነገር ካለ የተለያዩ ከህይወታችሁ ጋር የተገናኙ ነገሮችን እዚህ ጋር አሉላችሁ ማለት ነው። እዚህ ጋር ሳይድ ባሩ ነው። ይሄን ብታደርጉት እስካሁን ሰርች ያደረጋችሁት ይመጣል። ይሄን ብትነኩት ደግሞ ወደ ውስጥ ይገባል። እዚህ ጋር ደግሞ አዲስ ቻት የሚጀምሩበት ነው ወይም ኒው ቻት። ይሄን ብንዘረጋው እዚህ ጋር ኒው ቻት ይላል። ይሄን መንካት ትችላላችሁ። እስካሁን ቻት ያደረጋችሁትን ነገር ለማየት እዚህ ጋር ቻት የሚል አለ። የተሰሩ ፕሮጀክቶች ካሏችሁ ፕሮጀክት የሚለው ውስጥ ማግኘት ይቻላል። እንደዚሁም ደግሞ አርቲፋክት አለ። እነዚህ ሁለቱ የክሎድ በጣም ወሳኝ ቦታዎች ናቸው። አሳያችኋለሁ ምን እንደሆኑ አንድ በአንድ በኋላ ላይ። እዚህ ጋር ደግሞ ሴቲንግ አለ። ለምሳሌ እዚህ ውስጥ ብንመጣ ሴቲንግ የሚል አለላችሁ። እዚህ ጋር ጀነራል ላይ ነው ያለው። ስማችሁን መቀየር ከፈለጋችሁ መቀየር ይቻላል። ወይም ክሎድ ማ ብሎ እንዲጠራችሁ እንደምትፈልጉ መናገር ይቻላል። እዚህ ጋር ደግሞ ኢንስትራክሽን መስጠት ትችላላችሁ። ስለ እናንተ ኢንስትራክሽን መስጠት ይቻላል ማለት ነው። መረጃችሁን ሲሰጡት በኋላ መልስ ሲሰጣችሁ ከዛ አንጻር ይሰጣችኋል። እንደ ቲፕ ግን ለምሳሌ እዚህ ጋር ስለ እናንተ የሆነ ነገር ከነገራችሁት ካሁን በኋላ ያሉት መልሶች እንዳለ በዛ ጋር የተገናኙ ናቸው። እናንተ ግን ጥያቄያችሁ ሌላም ሊሆን ይችላል አንዳንዴ ማለት ነው። ስለዚህ አዳዲስ ፕሮጀክትን እንከፍትና ለእያንዳንዱ ፕሮጀክት ኢንስትራክሽን እንሰጠዋለን። ይህንን ግን ክፍት ማድረግ ወይም ባለበት መተውም ይቻላል ማለት ነው። ዝቅ ስትሉ አፒራንስ አለላችሁ። ለምሳሌ ይሄኛው ላይት ላይ ነው ያለው። እዚህ ጋር ብታደርጉት አሁን ዳርክ ወይም ጥቁር ይሆናል። እንደምታዩት እዚህ ጋር ብናደርገው ላይት፣ እዚህ ጋር ብናደርግ ደግሞ የሲስተሙን ወይም የኮምፒውተራችሁን ይጠቀማል ማለት ነው። አሁን እዚህ ጋር ለምሳሌ አንድ ሳምፕል ጥያቄ እናስገባ። ምንጊዜም ግን አሁን ይህንን ፕሮምፕት ኢንጂነሪንግ የሚለው ኮርስ ላይ ወይም ደግሞ ቪዲዮ ላይ ማሳይቻችኋለሁ። ለኤአይ ለማንኛውም ኤአይ ትእዛዝ ስትሰጡ ሮል መኖር አለበት፣ ኮንቴክስት የመሳሰሉ ነገሮች መኖር አለባቸው ማለት ነው። ስለዚህ ሮል፣ ታስክ፣ ኮንቴክስት፣ ፎርማቱ የግዴታ ያስፈልጋል ማለት ነው። እዚህ ጋር ለምሳሌ ዩ አር አን ኤክስፐርት ሶፍትዌር ኢንጂነር ብየዋለሁ፣ ሮል ሰጠሁት ማለት ነው። ከዛ ደግሞ እዚህ ጋር ታስኩን ሰጠሁት፣ ሮል ከሰጠሁት በኋላ ማለት ነው። ኮንቴክስቱንም ነግሬዋለሁ፣ ለቢግነር እንዲሁም ብየዋለሁ ማለት ነው። እንደዚሁም ምሳሌዎችን እንዲያስገባም ጠይቄዋለሁ። ከዛ እዚህ ጋር መጥቻውን እልክለታለሁ። ክሎድ አሁን ከሌሎች የሚለየው ምንድነው? እያንዳንዱ ነገር ላይ ዲቴል የሆኑ መረጃዎችን ነው የሚሰጣችሁ። ተመልከቱት። እዚህ ጋር እንደዚህ እነዚህን አምጥቶልኛል። ይህን እያየሁም በቀላሉ መማር እችላለሁ ማለት ነው። ተመልከቱት። ዲቴል ብየዋለሁ። ኤግዛምፕል ስላልኩት ነው ለእያንዳንዱ ነገር ምሳሌዎችን እየሰጠኛል። ለምሳሌ ደግሞ እዚህ ጋር የዩቲዩብ ቻናሌን ላሳየውና ፕላን ያውጣልኝ። ፖስት የማደርግበት ሊሆን ይችላል ወይም ደግሞ የማሳድግበት ቻናሌም ማለት ነው። ስለዚህ ሊንኩን ልሰጠው እችላለሁ። ወይም ደግሞ ፎቶ እናንሳው። ፎቶ ማንሻም የራሱ አለው። ቅድም እዚህ ጋር እያሳየኋቸው የነበረው ለምሳሌ ይሄንን ልንካው።
አዲስ ቦታ ብናደርገው የተሻለ ነው። እዚህ ጋር መጥቼ ኒው ቻት ልበለው እና እዚህ ጋር የመደመር ምልክቱ ቴክ ስክሪንሾት ወይም ፎቶ ላንሳ ነው ስክሪንሾት። እዚህ ጋር እንደምታዩት ምረጥ እያለኝ ነው። ዊንዶ ወይም ውጭ ላይ ያለውን ነገር ኢንታይር ስክሪን ከሆነ ሁሉንም። ስለዚህ አሁን ግን የፈለኩት እዚህ ጋር ስለሆነ አድናቆት የሚለውን ይሄንን ፎቶ ያንሳው አንስቶታል። እንደምታዩት ሼር ልበለው ፎቶ ሆኖ አሁን እዚህ ጋር ስክሪንሾት ተነስቶ ገባ ማለት ነው። ከዛ በኋላ እዚህ ጋር ለምሳሌ ትዕዛዙን ላስገባለት የአማርኛ ቻናል እንደሆነ ነግሬዋለሁ። ከዛ ልላክለት ቻናላችሁን ይገመግምላችኋል። አናሊቲክስ የመሳሰሉ ነገር ብትሰጡት በጣም ያግዛችኋል ማለት ነው። ከባነሩ ጀመረ የሰጠሁት ከዛ ጀምሬ ስለሆነ ፎቶ 161 ሺህ አካባቢ ሰብስክራይበር ከዛ ቪዲዮዎቹን እያለን ከዛ እንደምታዩት ቶፕ ሪኮመንዴሽን ብሎ 3 ሪኮመንዴሽኖችን ሰጥቶኛል። ማሻሻል ያለብኝን ነገሮች ፖስት የማደርግበት ለምሳሌ ፕላን ስታይል ለው ይችላሉ። እዚህ ጋር ልምጣና ለምሳሌ ሙሉ አናላይዝ ካደረግልኝ በኋላ ለ30 ቀን የሚሆን ፕላን ስታይል በለው ፖስት የማደርግበት እንደዚሁም በአማርኛ አዋራይም ብየዋለሁ። ልላክለትና ላሳያችሁ። ዝቅ እያደረጋችሁ ነው የምትመለከቱት። ቻናሉን በደንብ ተመልክቼ ግምገማ ወይም የ30 ቀን እቅድ አዘጋጅቼልዎታለሁ ብሎኛል። ስለዚህ በአማርኛም በእንግሊዝኛም ልትጠቀሙበት ትችላላችሁ ማለት ነው። ክሎድ ኤአይ ተመልከቱት። አንደኛ ድክመት ብሎ ያመጣው በጣም ብዙ አይነት ኒቾችን አንድ ላይ አድርገሃል እያለኝ ነው። ወርድ፣ ኤክሴል፣ ፓወርፖይንት፣ አውቶካድ፣ ፎቶሾፕ፣ ኢታፕስ እዚህ ጋም ስለነበሩ ማለት ነው። ተመልከቷቸው እዚህ ጋም እንደዚሁም ቻናሉንም ያየዋል። የ30 ቀን ደግሞ አሁን እያወጣልኝ ነው። ሲያልቅ እንዳሳውቀ ከፈለግ ኖቲፋይ የሚለውን ንካው እያለኝ ነው። ኖቲፋይ ካላችሁት ሲያልቅ ያሳውቃችኋል። አሁን ሌላው ጥሩ ነገሩ ክሎድ ላይ ምንድን ነው በራሱ ብቻ አይደለም ውሳኔዎችን የሚሰጠው እናንተን መጀመሪያ ያማክራችኋል። ለምሳሌ 2 ነገሮችን እየጠየቀኝ ነው። እዚህ ጋር እንደምታዩት 2 አሉ እያለኝ ነው። የመጀመሪያው ለ30 ቀን እቅድ ትኩረት የሚሰጠው የትኛው ርዕስ ላይ ነው ይለኛል ማለት ነው። ለምሳሌ ኮምፒውተር ሶፍትዌር ብየው ኤክሴል፣ ወርድ፣ አውቶካድ ብሎ ይሄን እመርጣለሁ። ሁሉንም ርዕሶች አመጣጥነ ብለው ይሄን እመርጣለሁ። ትሬንድ ወይም ደግሞ ቴክ ኒውስ ይዘት ያላቸው የምሰራ ከሆነ ደግሞ ይሄን ነካለሁ። ነገር ግን ሙሉ ውሳኔውን እሱ እንዲወስን ከፈለግኩኝ ስኪፕ የሚለውን መንካት ይቻላል። ይሄን ሁለተኛም ጥያቄ ደግሞ ያመጣል 3 ቪዲዮ በሳምንት 5 ቪዲዮ በሳምንት 7 ቪዲዮ በሳምንት ዕለታዊ የቱን ነው የምትፈልገው ብሎኛል። ስኪፕ ብሎ አሁንም እሱ ይመርጥልኛል። ለምሳሌ እዚህ ጋር 7 ቪዲዮ በሳምንት የሚለውን ልምረጠው። አሁንም ሲያልቅ ላሳውቅህ እያለኝ ነው። ይህን ብዙ መከታተል ስለምችል ላጥፋው። 7 ቪዲዮ ነግሬዋለሁ። አሁን እቅዶቼ እየወጡልኝ ይገኛሉ። አሁን ክሎድ የተወሰነ ከተጠቀማችሁ በኋላ ሊሚት ይኖረዋል። ልክ እንደ ሌሎቹ ቻትጂፒቲም አሁን ኢሜጆችን በተለይ ጀነሬት ስታደርጉ ሊሚት አለው ማለት ነው። ስለዚህ እናንተ ትዕዛዛችሁን እያስገባችሁ በአግባቡ መጠቀም ይኖርባችኋል። በተጨማሪም ብዙ የኢሜል አካውንት ካላችሁ ደግሞ በጣም ብዙ መጠቀም ትችላላችሁ ማለት ነው። ነገር ግን ለአንድ ቀን ስራ የሚሆን በቂ አንድ አካውንታችሁ ላይ ማግኘት ይቻላል። እንደምታዩት አሁን ይህንንም እያዘጋጀልን ያለው ሊሚት ሳይዘን ነው። በጥንቃቄና በጥራት ስለሚሰራ የተወሰነ ደቂቃ ይወስዳል። ትጠብቃላችሁ። በተለይ አሁን የ30 ቀን ፕላን ያልኩት ብዙ ትዕዛዝ ስለሆነ ትንሽ ቆየት ይላል። ፋይሉ እንደምታዩት ተጠናቋል። እዚህ ካጠናቀቀው በኋላ ፕሪቪው እንድታረጉት እዚህ ጋር ያመጣላችኋል። እዚህ ጋር ግን ዳውንሎድ የሚለው ከመጣላችሁም ቀጥታ ዳውንሎድ ማድረግ ትችላላችሁ ማለት ነው። እዚህ ጋር የሚያመጣላችሁ እንደ አማራጭ መቀየር የምትፈልጉት ካለ ነው። እዚህ ጋር ግን ቀጥታ ዳውንሎድ ብሎ ማውረድ ይቻላል። ተመልከቱ። የ30 ቀን እቅዱ በዚህ መንገድ ወጥቷል። ወታች እያደረግን ገጽ 1 ሰኞ ወይም ደግሞ ቀን ሰኞ ኤክሴል ልቀቅ ብሎኛል። ከዛ ርዕሱን ሁሉ አስቀምጦልኛል። ሾርት ወይም የሾርት ቪዲዮ ሀሳብ አለው። ወታች እያደረግን እንደዚህ ቼክ ማድረግ እንችላለን። በእንግሊዝኛ ከፈለጋችሁም በእንግሊዝኛ ማውጣት ይቻላል። አሁን ዳውንሎድ ልበለው። እዚህ ጋር ልምጣና ዳውንሎድ ይኸውና ኦፕን። ቀጥታ ለመክፈት ቦታውን ለማግኘት ሾው ኢን ፎልደር ብለን ቦታውን ማግኘት እንችላለን። እዚህ ጋር ልምጣና ልክፈተው። ፒዲኤፍ ፋይል ከሆነ የፈለጋችሁት ፒዲኤፍ ፋይልም ማዘዝ ይቻላል። ኢኔብል ኤዲቲንግ ኤዲት ማድረግ የምትፈልጉ ከሆነ ተመልከቱት። ከላይ ሄደር አስገብቶ ጥንቅቅ ያለ ዶክመንትን እንደዚህ የሚያዘጋጀው ማለት ነው። ስለዚህ በዚህ መሰረታውን ቪዲዮዎችን መልቀቅ እችላለሁ። አሁን ይህን ነው ሳምፕል ፋይል አውጥቼ ያሳየኋችሁ። እናንተ በያላችሁበት የስራ ዘርፍ ላይ እንደዚህ ፋይሎችን እያስተካከለ እንዲሰራላችሁ ማድረግ ትችላላችሁ ማለት ነው። ስለተስማማኝ አሁን ይህን ኤክስሎና እወጣለሁ ከዚህ ጋር። ከዛ እዚህ ጋር እንምጣና ሌላ ጊዜ አሁን ይህን ማግኘት ከፈለግንም እዚህ ጋር ዩቲዩብ ቻናል ግሮዝ ይላል። እዚህ ጋር ስትመጡ ስታር የሚል አለ። ስታር የሚለውን ስትነቁ ከላይ ይቀመጣል ማለት ነው። ይህም ብንነካዋል እንደምታዩት ምንጊዜም ከላይ ቁጭ ብሎ እናገኘዋለን። ስለዚህ እናንተ ትዕዛዝ ታስገባላችሁ፣ መልሶችን በተለያየ መንገድ ይሰጣችኋል። በተመሳሳይ ደግሞ አሁንም እዚህ ጋር እንምጣና ፕሮጀክት የሚል አለ። ፕሮጀክት ደግሞ አዳዲስ ፕሮጀክቶችን ክሬት ማድረግ ከፈለጋችሁ ነው። ለምሳሌ ፕሮጀክት የሚለውን ልንካው። ከዛ በኋላ ምንም ክሬት ያደረጋችሁት ፕሮጀክት ከሌለ ኒው ፕሮጀክት ትላላችሁ፣ ወይም ኒው ፕሮጀክት ማለት ይቻላል።
ከዛ እዚህ ጋር ክሬት የምታደርጉት ፕሮጀክት ስለ አንድ ርዕሰ ጉዳይ ይሁንና ሁሌ መረጃ ስትፈልጉ ስለዛ ጉዳይ ክሬት ያደረጋችሁት ፕሮጀክት ውስጥ ነው የምትገቡት ማለት ነው። ስለዚህ ኒው ፕሮጀክት ልበለው። ለምሳሌ የፕሮጀክቱ ስም ማን እንዲሆን ወይም ምን እንዲሆን እንደምትፈልጉ እዚህ ጋር ትነግሩታላችሁ። ለምሳሌ ስለ ብር የምጠይቁበት ብቻ ከሆነ ይሄኛውን ከብር ጋር የተያያዘ ስም መስጠት ይቻላል። ጥናት የምታጠኑ ከሆነ የትምህርታችሁን ማስገባት ትችላላችሁ። እንግሊዝኛ የምትማሩበት ከሆነ ለምሳሌ እንግሊዝኛ ልትሉ ትችላላችሁ ማለት ነው። ለምሳሌ እንግሊሽ ትሬኒንግ ልበለው ምሳሌ ነው። ዲስክሪፕሽን መስጠት ይቻላል። እኔ አማርኛ ተናጋሪ ነኝ፣ እንግሊዝኛ መማር ፈልጋለሁ አይነት ነገሮችን ልንለው እንችላለን ማለት ነው። ለምሳሌ ይህን አስገባሁለት። አክታስ ማይ ፐርሰናል እንግሊሽ ቲቸር ብየዋለሁ። አማርኛ ተናጋሪ ነኝ። ከዛ እንግሊዝኛ እንድለምድ እንዲያደርገኝ እያዘዝኩት ነው ማለት ነው። ከዛ እዚህ ጋር ክሬት ፕሮጀክት ላለሁ። ከዛ በኋላ ለትምህርት የሚያግዘኝ የተለያዩ ፋይሎች ካሉ ፋይሎቹን እዚህ ጭናለሁ። እንግሊዝኛ የምማርበት ለምሳሌ ዶክመንት ካለ ዶክመንቱን እዚህ ላይ ጭናለሁ። ከዛ አሳይመንቶች እንዲሰራ፣ ጥያቄዎች እንዲሰራ፣ እኔንም እንዲጠይቀኝ ማድረግ እችላለሁ ማለት ነው። እዚህ ከጫን ነው በኋላ የምትጭኑት ከሌላችሁ አለመጫን ይቻላል። ዋናው ስለኛ ነግረነዋል። እንግሊሽ ትሬኒንግ ብለናል፣ ርዕሱ ነው። እዚህ ጋር ደግሞ እንደምን አክት ማድረግ እንዳለበት ነግረነዋል። ከዛ እዚህ ጋር ጥያቄያችን መቀጠል እንችላለን ማለት ነው። ለምሳሌ እዚህ ጋር ሃው ቱ ኢንትሮዲውስ ልበለው፣ ማይ ሰልፍ ልበለው። እንዴት ነው ራሴን ማስተዋወቅ የምችለው? አሁን እንግሊዝኛ አስተማሪ ነው፣ እኔ የምችለው አማርኛ ብቻ እንደሆነ ነግሬዋለሁ። እዚህ ጋር እንደምታዩት ራስን በየትኛው መንገድ ነው ማስተዋወቅ ወይም ኮንቴክስቱን ንገረኝ እያለ ነው። ለጆብ ኢንተርቪው ነው ይላል። እንደምትመለከቱ አዲስ ስራ ወይም የመጀመሪያ ቀን ላይ ነው፣ ኔትወርኪንግ ነው፣ ሶሻል ሴቲንግ ወይም ፓርቲ ግሩፕ ለመሳሰሉት ነው ይላል። ስኪፕ ማለት ትችላላችሁ፣ ለአጠቃላይ ከሆነ የምትፈልጉት ወይም እሱ እንዲመርጥላችሁ። እኛ ካልመረጥን የራሱን ሀሳብ ይወስዳል ማለት ነው። ተመልከቱት፣ ራሴን በምን አይነት መንገድ መግለጽ እንዳለብኝ እየነገረኝ ነው። ስሜን እናገራለሁ። ከዛ ደግሞ ዋን ላይን ኦፍ ኮንቴክስት ይላል። ስለ እናንተ የሚገልጽ አንድ መስመር መናገር ትችላላችሁ። ለምሳሌ አይ አም ግራፊክ ዲዛይነር ሁ ጀስት ሙቭድ ሂር ፍሮም ናይሮቢ እያለ ይቀጥላል ማለት ነው። እዚህ ጋርም ደግሞ ተመልከቱት፣ ስሟን ተናገረች። ከዛ በኋላ ሩሜት መሆኗን ተናገረች ማለት ነው። ከዛ ደግሞ ሰምቲንግ ስፔሲፊክ ኦር ፐርሰናል ስለ እናንተ የሚገልጽ አንድ ነገር ትናገራላችሁ ማለት ነው። በዚህ መንገድ መማር እንድትችሉ እያደረጋችሁ ነው ማለት ነው። ቀጥሎ ደግሞ ሰዎች ስለ እናንተ እንዲያስታውሱ ስፔሲፊክ የሆነ ነገር ብትነግሯቸውም የተሻለ ይሆናል ማለት ነው። ይኸውን እንደ ምክር ነገር እየሰጠን ነው። ስም ተናገርን፣ ስለኛ የሆነ ነገር እንናገራለን። ነገር ግን እናንተ የፈለጋችሁት ዲያሎግ ከሆነ ወይም ከመጀመሪያው ጀምሮ ደግሞ ከሆነ የፈለጋችሁት ከመጀመሪያው ጀምሮ አስተምረኝ ልትሉት ትችላላችሁ ማለት ነው። ለምሳሌ ሃው ቱ ለርን እንግሊሽ ፍሮም ዜሮ ልበል። አሁን ያለነው እንግሊሽ ትሬኒንግ የሚለው ፕሮጀክታችን ስለሆነ ስለኛ ሙሉ መረጃ ስላለው በነፃነት ማውራት እንችላለን ማለት ነው። ኤቭሪዴይ ኮንቨርሴሽን የሚለውን ልምረጥለት። እዚህ ጋር ምርጫችሁን ያከብርላችኋል። እንደምታዩት ለመማር አሁን ስንት ደቂቃ በቀን መመደብ ትችላላችሁ እያለን ነው ማለት ነው። ስለዚህ እዚህ ጋር ያላችሁን ሰዓት መመደብ ይቻላል። ከ15 እስከ 30 መመደብ ከሆነ እሱን እነግረዋለሁ። ከዛ በዛ ሁኔታ ውስጥ ያስተምረናል ማለት ነው። እነዚህን ዝርዝር ነገሮች እናንተ እያነበባችሁ መሄድ ትችላላችሁ። አሁን የት ጋር ያለ ነው? እዚኛው ትሬኒንግ የሚለው ጋር ነን ወይም ፕሮጀክታችን ጋር ነን ማለት ነው። ብንወጣም እናገኘዋለን። እዚህ ጋር መተን ፕሮጀክት የሚላለ ፕሮጀክትን ስናቁ እንግሊሽ ትሬኒንግ ፕሮጀክት የሚላለ እዚህ ጋር መታችሁ ከዛ ስታር ማድረግ ወይም ሁሌ ከላይ እንዲገኝ ካልፈለጋችሁት ደግሞ ዲሌት ማድረግ ይቻላል። አዲስ ፕሮጀክት ክሬት ማድረግ ከፈለጋችሁ እዚህ ጋር መታችሁ ኒው ፕሮጀክት ትላላችሁ። የፕሮጀክታችሁን ስም እዚህ ጋር ትሰጡታላችሁ ማለት ነው። ለምሳሌ ይሄኛው ስለ አድናቆት ቲዩብ ማውራበት ከሆነ ለምሳሌ ፕሮጀክታችን አድናቆት ቲዩብ የሚለው የዩቲዩብ ቻናሌ ነው ማለት ነው። ስለዚህ እዚህ ጋር ስለ ዩቲዩብ ቻናሌ ዝርዝር መረጃ ሰጠዋለሁ። ስለዚህ ማለት ነው። ከዛ ከሰጠሁት በኋላ ክሬት እለዋለሁ። ከዛ ስለ ቻናሌ መጠየቅ ስፈልጋው ሌላ ቦታ እየሄድኩ አልጽፍም፣ እዚህ ብቻ ጠይቃለሁ። ኮንቴክስቱ ስላለው ሙሉ መረጃዎችን ይሰጠኛል ማለት ነው። ፕሮጀክት ላይ ሰፊ ቪዲዮ ሰርቻለሁ፣ ኢንስክሪን ላይ ያስቀምጥላችኋለሁ። ከዛ መመልከት ትችላላችሁ። ሌላው ደግሞ እዚህ ጋር የምትመለከቱት አርቲፋክት ነው። ይህም በጣም ብዙ ጥቅሞች ነው ያለው ማለት ነው። እነዚያውም ከዚህ በፊት ለሳምፕል እኔ የሰራኋቸው ናቸው። አዲስ ክሬት ለማድረግ ኒው አርቲፋክት የሚለውን ትነካላችሁ። ይሄ ደግሞ የተለያዩ አፖችን ዌብሳይቶችን የምታበለጽጉበት ወይም የምሰሩበት ቦታ ነው። ዶክመንት እና ቴምፕሌቶች፣ ጌሞችን ክሬት ማድረግ ትችላላችሁ። የተለያዩ ፕሮዳክቲቪቲ ቱሎችን ክሬት ማድረግ ይቻላል። ክሬቲቭ ፕሮጀክት፣ ኪውዝ ኦር ሰርቬይ፣ ስታርት ፍሮም ስክራች። ይሄ ደግሞ ዜሮ ተነስታችሁ ራሳችሁ ቢውልድ ማድረግ ስትፈልጉ የምትጠቀሙበት። ለምሳሌ አፕ ኤንድ ዌብሳይት የሚለውን እንንካው። ግሬት ቾይዝ ብሎኛል እዚህ ጋር እንደምታዩት። ከዛ በኋላ የሚጠይቃችሁን ትመልሳላችሁ። ምን አይነት ዌብሳይት ነው ማዘጋጀት የምትፈልጉት ይላችኋል። ለምሳሌ ፐርሰናል ወይም ፖርትፎሊዮ ሳይት ከሆነ እሱን ትመርጣላችሁ። ዳሽቦርድ የመሳሰሉት አሉ ማለት ነው። ስኪፕ ካላችሁት ደግሞ በሱ ምርጫ ይሆናል። አሁን
አሁንም ሌላ ጥያቄ እንደምታዩት መጥቷል። ለማን ነው እያለኝ ነው። ጀስት ፎር ሚ ለራሳችሁ፣ ለጓደኞቻችሁ፣ ለክሊያንት ሊሆን ይችላል። ለምሳሌ ጀስት ፎር ሚ የሚለው ልንከው። ከዛ በኋላ ኤኒ ፓርቲኩላር ቫይብ ብሎ ደግሞ እዚህ ጋር ዝርዝሮች አሉ። አሁንም ስኪፕ ልበለው በሱ ምርጫ። እናንተ ግን በራሳችሁ ምርጫ ቢሆን የተሻለ ይሆናል ማለት ነው። አሁን ለሳምፕል እያሳየኋችሁ ስለሆነ ነው። እዚህ ጋር እንደምታዩት ከነዚህ ውስጥ የትኛውን ልስራ አለ እያለኝ ነው። ለምሳሌ ሀቢት ኦር ታስክ ትራከር ይላል፣ በጀት ኤክስፔንስ ትራከር ይላል። የተመረጥኩትን ማድረግ ወይም ደግሞ የተለያዩ ካልኩሌተር ክሬት ማድረግ ትችላላችሁ። ይህን ከዚህ በፊትም አሳይቻችሁ ነበር። ጌሞችን ክሬት ማድረግ ይቻላል። ለምሳሌ በጀት ትራከር ወይም ኤክስፔንስ ትራከር ይስራልኝ። ይሄን እዚህ ጋር ልጻፈው ወይም ኮፒ ፔስት ማድረግ ይቻላል። እልክለታለሁ ማለት ነው። ኮር ፊቸርስ ብሎ እነዚህን ነው አስገብቼ የምሰራልህ እያለኝ ነው። ይዋቸው አሁንም የማሻሽለው ወይም እነዚህ ላይ የምጨምረው ነገር ካለ ጨምር ወይም ደግሞ አስተካክልልሃለሁ እያለኝ ነው። ምንም የሚስተካከል ከሌለ ግን ቢውልድ ማድረግ ጀምራለሁ ብሎኛል። ስለዚህ ኦኬ ልበለው ወይም ኮንቲኒው ልንለው እንችላለን። ከዛ እዚህ ጋር እንላክለት። ጀምሯል። እንደምታዩት አሁን እየተሰራ ነው። ቶታል ስፔንድ 0 ምንም እስካሁን የተጀመረ ስለሌለው ተመልከቱት። ወርታች እያደረግን መመልከት እንችላለን። እንደምታዩት አሁን ዝግጁ ነው ብሎኛል ማለት ነው። ከዛ ይሄንን ዳውንሎድ ማድረግ ይቻላል። እንደምታዩት እዚህ ጋር ዳውንሎድ ፋይል ብላችሁ ይህን ፋይል መጠቀም ትችላላችሁ። እንደዚሁም ደግሞ ኮፒ ፔስት ማድረግ ይቻላል። እዚሁ ላይም ልትጠቀሙበት ትችላላችሁ ማለት ነው። ቀን ተመልከቱ 06/17/2026 የዛሬው ገብቷል። ዲዋቸው ሊስት እዚህ ውስጥ ራሱን የሰራልኝ ፉድ ትራንስፖርት እያለ ይቀጥላል ማለት ነው። ለምሳሌ ለምግብ $5 አወጣው ኢንተርቭል ተመልከቱት። እዚህ ጋር ወጪ ስንት ሆነ ማለት ነው? $5 አውጥቻለሁ በዚህ ወር ቀኑ እዚህ ጋር ስላለ። እንቀጥል ደግሞ እዚህ ጋር ደግሞ ለምሳሌ ልምጣና ለትራንስፖርት ደግሞ እዚህ ጋር ልምጣና $1 አወጣው ብለን እናስብ። ኢንተር እየጨመረ ሄደ። እቃዎቹም እዚህ ጋር እንትን እያሉ ነው። ተመልከቱት ከስር ግራፉም እየተሰራልን ነው። ያቸው እዚህ ጋር እየገቡ ነው። አሁንም እዚህ ጋር ደግሞ መጣና ለኢንተርቴንመንት ለምሳሌ ያወጣሁት ወጪ ካለ 0.5 ልበለው። እንደዚህ ወርታች መጣለው። ለጤና ለሕክምና ወይም ለመሳሰሉት ነገሮች ለምሳሌ ዛሬ አውጥቼ ከሆነ እናንተ ይሄንን ዩኒቱን መቀየር ትችላላችሁ። ቢውልድ ስታደርጉትም ዩኒቱን በኢትዮጵያ ብር አድርገው ማለት ይቻላል ማለት ነው። ለምሳሌ $100 አውጥቻለሁ ብለን እናስብ። ኢንተር እንደዚህ ራሳችንን ትራክ የምናደርግበት ሆነልን። ስለዚህ በዚህ ወር ይሄን እናንተ ለቡና ለሻይ ያወጣችሁትን ሁሉ እዚህ ውስጥ ማስገባት ትችላላችሁ፣ አዘር እያላችሁ ማለት ነው። ስለዚህ በጣም በቀላሉ የራሳችንን ክሬት አደረግም ማለት ነው። እዚህ ጋር እንዳልኳችሁ ይሄንን ዳውንሎድ ወይም ኮፒ ማድረግ ይቻላል ማለት ነው። ስለዚህ እዚህ ጋር የምትመለከቱት አርቲፋክት በጣም ብዙ ጥቅሞች ነው ያሉት ማለት ነው። አሁን አፔንድ ዌብሳይት የሚለውን ነበር እንትን ያለው። እዚህ ጋር ዶክመንት የመሳሰሉትንም ክሬት ማድረግ ትችላላችሁ ማለት ነው። እዚህ ጋር በዚሁ አጋጣሚ ግን የተለያዩ ፋይሎችን በስልካችሁ በኮምፒውተርም ክሬት ማድረግ ይቻላል፣ ፓወርፖይንትን ጨምሮ ማለት ነው። እሱንም ከላይ ኢንስክሪን ላይ ያስቀምጥላችኋለሁ፣ ከዛ መመልከት ትችላላችሁ። ስለዚህ ክሎድ በጣም ዘርፈ ብዙ ጥቅም ያለው ኤአይ ነው ማለት ነው። እንደዚህ መጠቀም ትችላላችሁ። ቪዲዮ ከተመቻችሁና በቀጣይ እንደ አይነት ቪዲዮዎች የምትፈልጉ ከሆነ ቪዲዮውን ላይክ ማድረግ እንደዚሁም ኮመንት ላይ የተለያዩ አስተያየቶችን በመጻፍ አሳውቁ። ከላይ ኢንስክሪን ላይ ያሉትን ቪዲዮዎች እንታዩ ጋበዝኳችሁ። አመሰግናለሁ በጣም ቻው።